ቻይና ዓለም ላይ ሚዛን እየደፋች መምጣቷን አያሳይም ወይ? ዶናልድ ትራምፕ ከሺ ጂንፒንግ ጋር ስለ ኢራን እንወያያለን፣ በእርግጥ ብዙም የነሱ ድጋፍ አያስፈልገንም ብለዋል፣ ግን እንደሚያስፈልግ ይታያል። አሜሪካና ቻይና ተጣሉ ማለት ወይ ከቻይና ጋር ትሆናለህ ወይ ደግሞ ከአሜሪካ ጋር ትሆናለህ አይነት ነገር ከመጣ ለየትኛውም ሀገር ጣጣው ከባድ ነው። እስከ 1970ዎቹ መጀመሪያ ድረስ የቻይና መንግስት ተብሎ ሪኮግናይዝ የተደረገው በተባበሩት መንግስታትም በአሜሪካም የታይዋን ላይ የነበረው ታይፔ ውስጥ ያለው የናሽናሊስቶች መንግስት ነበር። ሺ ጂንፒንግ ተወደደም ተጠላም በምንም መንገድ ይሁን በምንም ቢቻል በሰላም ካልሆነ ግን በጉልበት ታይዋን ወደ እናት ሀገሯ ቻይና ትቀላቀላለች የሚል አቋም አላቸው። ቻይና ላለፉት 30 ምናምን ዓመታት በጣም ከፍተኛ የሆነ ኢኮኖሚያዊ ግስጋሴ ውስጥ ስላለች ከ2016-17 በኋላ የንግድ ጦርነት ውስጥ ገብተዋል። በጣም ጠንካራ አቅም የላትም ማለት አይደለም፣ ጠንካራ አቅም አላት ታይዋን። ቻይና ወታደራዊ ዝግጅቷ ኔክስት ይር በ2027 ሚሊተሪ ራሱ ታይዋንን የመጠቅለል ቁመና ላይ ትደርሳለች። የሆርሙዝ ወይም ደግሞ የመካከለኛው ምስራቅ ጉዳይ አያሳስበኝም ሲሉ ነበረ ፕሬዚዳንት ዶናልድ ትራምፕ። ይሄ ጦርነቱ የአሜሪካን ጥቅም የሚያስከብር ቢሆን እስካሁን የተኩስ አቁሙ እንደው እልፍ እያለ ችግር ቢገጥመው የተኩስ አቁሙ የሚጸና አይመስለኝም ነበር።